ወንድሞቼ ሁለተኛ ሚስት ማግባት ስታስቡ ይህን ከባድ ሐዲስ አስታውሱ። ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ መን ካነት ዐንደሁ እምረአታኒ ፈማለ ኢላ ኢሕዳሁማ ጃአ የውመል ቂያመቲ ወሽቅሁ ማኢል። ሁለት ሚስት ኑረውት ወደ አንዷ የተዘነበለ ሰው የቂያማ ቀን አንዱ ጎኗ ዘንብሎ በአንዱ ጎኑ ብቻ ይመጣል አሉ። ሌላም ሐዲስ ላይ እንዲህ ብለዋል፣ መን ካነት ዐንደሁ እምረአታኒ ፈለም ያዕድል በይነሁማ ጃአ የውመል ቂያመቲ ወሽቅሁ ሳቂጥ። ሁለት ሚስት ኑረውት በመካከላቸው ፍትህን ያልሰራ ሰው የቂያማ ቀን አንዱ ጎኑ ወድቆ በአንዱ ጎኑ ብቻ ይመጣል አሉ። በጣም ከባድና አስፈሪ ሐዲስ ነው። አላህ ሱብሓነሁ ወተዓላ ቁርአን ላይ እስከ 4 ማግባት ከፈቀደ በኋላ ምን አለ? ፈኢን ኺፍቱም አላ ተዕዲሉ ፈዋሒደተን አለ። በመካከላቸው ፍትህን የማትሰሩ ከሆናችሁ፣ ፍትህን እንደማትሰሩ ከፈራችሁ አንድ ብቻ ግቡ ብሎ ተናገረ። ስለዚህ ይህን ሐዲስ እናስተውለው። አሰላሙ አለይኩም። وراودته التي هو في بيتها عن نفسه وغلقت الأبواب وقالت هيت لك قال معاذ الله إنه ربي أحسن مثواي إنه لا يفلح الظالمون ولقد همت به وهم بها لولا أن رأى برهان ربه كذلك لنصرف عنه السوء والفحشاء إنه من عبادنا المخلصين. الحب هو قول الرسول عليه الصلاة والسلام، يا خديجة تزوجتك فقيرا فأغناني الله بك